በልጅነት ነው ያፈስከው? አሁን ነው ያፈስከው? ልጅ ትመስላለህ ድምፅ አክቹዋሊ። በ16 ዓመቴ ነው ያፈስኩት። አሁን ደግሞ መጽሐፍ ቅዱስን እያነበብኩ ነው። አፍተር ቱርስ ጠብቀኝ። ያኔማ አብረን ነው የምንሰብከው ጎን ለጎን ከሁለት ዓመት በኋላ። አይ ችግር ሲሆነ ነው አይደለም። እዚህ ጋር ያሉ ሰዎችን ይቅርና ሙስሊሞችን ራሱ እርስ በርስ የሚያከፋፍል ርዕስ ነው። ይሄንን ቶፒክ ለዛ ይመስለኛል ይዘው የመጣው። አይ አይደለም፣ እኔ ቀላል መስሎ ነው። ከባድ ቶፒክ ነበር። እነዛ ጭንቅላት ባይኖሩ እንዴት ያውቃል? በእጁ ሊሆን ይችላል የሚያውቀው፣ በእግሩ ሊሆን ይችላል የሚያውቀው። ምን እናውቃለን? ምክንያቱም እኛ በጭንቅላታችን ነው የምናውቀው። አይባልም፣ እንደሱ አይባልም። ከሰው ጋር መሳሰልከው እኮ ሁዘይፋ፣ ከሰው ጋር መሳሰልከው እኮ። የሚያውቀው በጭንቅላቱ ነው ብለህ ፕሪሳፖዝ ካደረግ ነሰሰርሊ አላ ጭንቅላት ያስፈልገዋል እውቀት። ስለዚህ ከኔ ጋር ይመሳሰላል ማለት። ፊቱ ከሰውነቱ ጋር አብሮ ነው ያለው። ፊት ለሚለው ወጅህ በሚለው የአረብኛ ቃል ይመጣል። ወጅህ ማለት ፊት ማለት ነው። አላህ ስብሐነሁ ወተዓላ በቁርአንም ሆነ በሐዲስ ወጅህ እንዳለው እና እኛ ሰላት ስንሰግድ በቀን 5 ጊዜ እንደምንሰግድ ታውቃለህ? ትሰግዳላችሁ በቀን 5? ይህንንም ሳታቅ ነው ስለ እስልምና የምታስተምረን? መልስ የምትሰጠው በቀን 5 ጊዜ ለፈጠረን ጌታ እንሰግዳለን። ያኔ ለሹክር ነው፣ ለምስጋና ነው። ኧረ እኔ ራሱ አዲስ ነው የሆነብኝ። እስቲ የትኛው የቁርአን ክፍል ላይ ነው እንደዛ የሚለው? በጣም እንደዚህ አላህ ስብሐነሁ ወተዓላ እንድንሰግድማ በጣም ያዘናል። ወከዛሊከ የትኛው የቁርአን ክፍል ላይ ነው ይሄን ያህል ስገዱ ያለው? የትኛው የቁርአን ክፍል ላይ ነው? ሙሀባ አላህ ከአርሽ በላይ ነው የምትሉን አካላት እንዴት ነህ? ሰላም፣ እንዴት ናችሁ? ሰላም ነው። ይመስገን ነው። ሰላም ነው። እንዴት ነህ? አለን። ስለ ክርስትና ታስተምረኝ ይሆን? ስለ ክርስትና ጥያቄ ካለ በኋላ አሁን ቶፒኩ ላይ ስለ ክርስትና ታስተምረኝ አላህ ያለው ብለህ ነው። እኔ ሃይማኖት የለኝም። ስለዚህ አሁን ስለ ክርስትና ታስተምረኛለህ ወይ ያልኩህ። ኦኬ፣ እምነት የለም ባይሆን ስለ ሙስሊሞች አንዳንድ ነገር እያጠናው ነው በሰሞኑ አንዳንድ ነገሮችን ከሙስሊሞች እያጠናው ነው። መቼ ነው የጀመርከው ማጥናት? በዚህ ሰሞኑ? ኦኬ፣ ከውይይቱ በኋላ ማለት ነው። በዚህ ሰሞኑ ማለት ነው እኮ በዚህ ሰሞኑ ማለት ነው አይደለ? በለው በቃ እነዛ ነገር ምን ያህል ጊዜ ሆነ? 15 ቀን ሆኗል። ቆይ ሚኪ 15 ቀን ሆኗል። ያኔ ከሁሱ ያወራችሁ ጊዜ ያኔ የተወያያችሁ ጊዜ እሱ ሼር ተደርጎልኝ ከዛ በኋላ ነው ወደ ውይይት ገባሁኝ። እዛውም ጠየቅኩኝ። ኦኬ፣ እስቲ ጠይቅ አንዳንድ ነገር እሱም ነገረኝና እስቲ ምናልባት የእናንተም ከተሻለ ብዬ ጥያቄ ላቀርብ ብዬ ነው። እንደውም ኡስታዙ አስተምሮህ መሰለኝ ከጎን ያለው የፕሮፋይል ያለው ከዛ በኋላ ተሳብካል። እንደውም በፊት ክርስቲያን ነህ መሰለኝ ማለት እኔ እምነት የለኝም አልኩህ። ክርስቲያን አይደለሁም፣ ግን በፊትም ክርስቲያን አይደለሁም። በፊትም ክርስቲያን አልነበርክም፣ እምነት አልነበረም። እስልምና ማጥናትና ከዛ በፊት እስልምና ምንም አታውቅም፣ አጥንተህም አታውቅም ነበር ወይስ ታጠና ነበር? ከውይይቱ በኋላ ነው ማጥናት የጀመርከው? አዎ፣ ውይይቱ በኋላ ጥያቄ ምናምን እሱንም ገብቼ ጠየቅኩት። አንዳንድ ነገር አስረዳኝ። ከዛም ደግሞ እስቲ ይሄም ይሻል ከሆነ ብዬ ንጥጥር ብለው ለማነጣጠር ነው እኔ አሁን የጠየቅኩት። በሆነ ይሻለው ነው። ትንሽ እናዋርደ ቅድሚያ 2025 የለቀቃቸውን ላሳየህ። ዝቅ አድርግልኝ እንትና ቪኪ። ኦኬ 2025 የለቀቀው ነው ይሄ። ይታያል ሙአባ ከአንድ ዓመት በፊት አንድ በል እሱ ከ3 ዓመት በፊት ለቀቀ። እኔ የአማርኛ ነገር ቆይ እስልምና ገና ማጥናት የጀመርከው ከውይይታችን በኋላ ነው። ትዋረዳታለህ። ቆይ ፕሮፋይል ውስጥ ግባልኝ። ትዕግስት ያለው ሰው ባላ ፈቃድ የሚል አለ። አንድ ያሳየኝ።
ከ2015 የለቀቃቸው ቪዲዮ ውስጥ ግባ፣ ቪዲዮ ውስጥ ተመለስ። ምን ነው መግባት? እኔ አሁን ጠየቅኩ አይደል? እኔ ፎቶ ልቀቅ ምን አታርግ። ከአመታት በፊት የለቀቃቸውን ላሳየ ነው፣ ውርደት ማይሰለቻችሁ። ኦራይት ሚዩት ነህ ቪኪ፣ ሚዩት ስለሆነ እንትን አይልም። ዝቅ እያደረግ ሰለላሁ ዐለይሂ ወሰለም ስለ ጁምዓ ሲናገሩ ምን ይላሉ? ፀሐይ ከወጣችበት 2015 ከአመት በፊት ወደዚህ ሁን፣ ወደዚህ ሁን። በጣም ጥሩ 2015 ከአመት በፊት እንዳለ ከአመት በፊት የተለቀቁ ናቸው። ዞሆን ፕሮፋይልን እንዳለ የፈለኩት መልቀቅ አልችልም። ቆይ ተረጋጋ፣ ቆይ ተረጋጋ። ምን ችግር አስተምሮ ስለ ክርስትና አስተምሮ ፕሊስ ተረጋጋ። ፕሮፋይልህን ያደረገው የእናንተን ድራማና ውሸት እድሜ ልክ ማጋለጥና ማዋረድ እንዴት እንደሚያስደስተኝ ታውቃለህ? እንደ ህፃን ልጅ እንደውም እንዲህ ብድግ ብድግ እያልኩ ብዘል ራሱ ደስ ይለኛል፣ እናንተን ሳዋረድ ማለት ነው። ጭንቅላት የሌለውን አካላችሁን ለማምለክ ቆይ ጭንቅላት የሌለውን አካል የአገር ለማምለክ እንደዚህ ስትዋረዱ እንዴት እንደምፈነጠቅ ብታይ። ፈንዲሻ ራሱ እንደኔ ፈካትልም እናንተን ሳዋርድ ማለት ነው። ውሸታችሁን እኔ ወንድ ልጅ አላመልክም ብዬ ተረጋጋ። ጭንቅላት የሌለውን እያመለካል ተረጋጋ። ኤኒዌይስ በቃል ቪክ ተመለስ፣ ተመለስ በቃ ኦኬ። ና ሙአባ አንድ ሰው የፈለገውን ነገር በፖስት አይችልም። መብቱ ወደል መፍት ሊሆን ይችላል። ነገር ግን ውሸትህ ምን ጋር ይጀምራል? እስልምናን ማጥናት የጀመርኩት ገና ከውይይታችሁ በፊት ነው። ከዛ በፊት ምንም አላቅም ነበር ብለህ ዋሽተህ ፕሮፋይልህ እንዳለ ሙስሊም እንደሆን ፕሊስ ቆይ ተረጋጋ። ኤቴስት ነኝ አልክ፣ እምነት የለኝም አልክ። ከ2025 ጀምሮ ከአመት በፊት የተለቀቁት ቪዲዮዎች ቆይ ተረጋጋ፣ ፓኒክ አታርግ። እንዳለ የእስልምና እንጂ አንድ ኤቴስት መሆንህን የሚያሳይ የለም። ኦልሬዲ ከአመታት በፊት የተለቀቁ ቪዲዮዎችህ ሙስሊም ነው የሙስሊም ነው። ምክንያቱም ሙስሊም ነህ፣ መዋሸት ግዴታ ስለሆነ ነው። እስልምናን መታደግ የምትችለው በመዋሸት ስለሆነ። ኤኔስ ወደ ፖይንት ትገባለህ ወይንስ ታደሳለህ? ተደማመጥ፣ ወደዚህ ተደማመጥ። አንድ ነገር ሰማ። አሁን ፖይንቱ ላይ ትገባለህ ታደሳለህ? አሁን ስማ፣ ወደ እኔ በቃ ጨረስን እኮ ያንተን ተረተራል። ስማ እንዴ ፖይንቱ ላይ ትገባለህ። የምታመልከው አለ በሁሉ ቦታ አለ ብለህ ታምናለህ ነው ወይ? እና ያለው ብለህ ነው የምታምነው? እኔ ትምህርት ፈልጌ ነው። እኔ ሙስሊም አይደለሁም አልኩህ። አንተ ግዴታ እንደዚህ አይነት ነገር አይደለም። ድገምልኝ። አላህ አምላክ አይደለም ሙሐመድም ነብይ አይደለም ብዬ ነው ማምነው በልና ንገረኝ። እሺ በቃ ይኸው አስተምርሃለሁ። ቁጭ አድርጌ እንደውም አስተምርሃለሁ። ቶፒኬን እንደውም ሰርዤዋለሁ። ይህን ልጅ እናስተምረዋለን ዛሬ። የፈለገውን ይጠይቃል። ሙሐመድ ሐሰተኛ ነብይ ነው ነብይ አይደለም ብዬ ነው ማምነው። አላህም አምላክ አይደለም በልና ተናገር። የፈለከውን ለምን ሺህ ጥያቄ አይሆንም። ቁጭ ብዬ አድራለሁ። ቀጥል። እሺ ወደ እኔ የሰማኸኝ ነው። የለም ሊልም እዛም ትምህርት ወሰድኩ ነው። አንተም ጋር ትምህርት ወስዳለሁ። ሙስሊም አይደለህም። ስለዚህ ሙስሊም ስላልሆንክ ሙሐመድ ነብይ ነው ብዬ አላምንም በለን። አላህም አምላክ ነው ብዬ አላምንም በለን። እሺ ግዴታ እኔ ሙስሊም ክርስቲያን መሆን አለብኝ? እኔ ሃይማኖት የለኝም። ስለዚህ እኔ ሙስሊም ፕሊስ ፕሮፋይልን አየነው እኮ ሙስሊም ነህ አይደለውም ካልክ ግን ሙሐመድ ነብይ ነው ብዬ አላምንም፣ አላህም አምላክ ነው ብዬ አላምንም፣ አስተምረኝ በለኝ። ቀጥል። አስተምረኝ። ከአንተም ትምህርት ወስዳለሁ። ስለዚህ አንተ እምነት የለህም አይደለ? ሙሐመድ ነብይ ነው ብለህ አታምንም። ሙሐመድ ሐሰተኛ ነብይ ነው ነው ብለህ አታምንማ። በቀላሉ የእናንተውንም አላምኑም፣ ሁሉንም አላምኑም። አነጻጥረ አልጠየኩም፣ እንደዛ እንድትል አልጠየኩም። ሙሐመድ ነብይ ነው ብዬ አላምንም በለል። ጋይድ ቀጥል እኮ ውይይት ነው። ከራሴ ጋር ተወያይቼ የአንተውን ሰምቼ ያንተን ካልሆንክ ሙስሊም ካልሆንክ ለምን ይህንን ፓኒክ ታደርግብናለህ? እዚህ ጋር የእናንተን ድድብና እንደዚህ ዓለም እያየው እየተዋረደ ሙስሊም አይደለሁም ይለኛል። እንዳለ ፕሮፋይሉ ሙሉ ከአመታት በፊት የተለቀቁ የሙስሊም ፎቶ ቪዲዮዎች እያየን ማለት ነው። ኤቴስት ነኝ። በዚህ መጠን ነው አምላካቸው የሚክዱት። ነቢያቸውን ሲሆን ግን አይክዱ። ነቢያቸው ከተነካ ያማቸዋል። ሙሐመድ ሐሰተኛ ነው ማለት አይችሉም። አላህ ላይ ችግር የለውም። አላህን ቢክዱት ችግር የለውም።
እንደናንተ ነው ጭንቅላት እንደሌለው አላህ እንመስላችኋለን? እንደኛን ማናገናዝብ ማንረዳ ማናስተውል እንደናንተ በበግ ምንመራ እንደዚህ በመንጋ ምንጓዝ ይመስላችኋል? ኤኒዌይስ ጥሩ ነው። በዚህ መጠን ራሳችሁን እየመጣችሁ ስለምታዋርዱና እስልምናን በየቀኑ ስለምታፈርሱት እናመሰግናችኋለን። ለሌላው መማሪያ ስለምትሆኑ ማለት ነው። መሐመድ እንኳን ደህና መጣ። አቤት እንኳን ደህና መጣ። እንኳን ደህና ቆየ። ይመስገነው። አላህ ፊቱ የት ነው ያለው ብለህ ነው የምታምነው? ጥያቄ አለኝ። አላህ ፊቱ የት ነው ያለው ብለህ ነው የምታምነው? አንድ አስተናግደኝ፣ አንድ 2 ደቂቃ ብቻ። ቅድሚያ ቶፒኩ ላይ ግባ። የጠየቅኩህን አንድ የሆነ ጥያቄ ልጠይቅህ። ትጠይቃለህ። ቶፒኩ ላይ ግባ። ሰዓት ገና ነው። 5 ሰዓት በኋላ ነው ጥያቄ የምቀበለው። እኔ ስራ አለብኝ። ሲከብዳችሁ እንደዚህ ናችሁ። ኦልዌይስ ሲከብዳችሁ እኔ ቤት ይታወቃል። ጥያቄውን ላይ የምቀበለው ከ5 ሰዓት በኋላ ነው። አታልቅሱ። ቶፒኩ ላይ ግባ እና በኋላ ልመለስልህ። የለም አላህ ፊቱ የት ነው ያለው? መልስልኝ እሱን እባክህ። የአላህ ፊት የት ነው የሚገኘው? የአላህ ፊት የት ነው መገኘው? አላህ ፊቱ የት ነው ያለው? የአንተ ፊት የት ነው መገኘው? የእኔ ፊት እኔ ላይ ተገጥሞ ነው ያለው። የአላህ ፊት እንደኔ ነው? አንድ ልጠይቅህ። ኤግዛምፕል የተጠቀምከው ለአላህ ምላሽ ልሰጠኝ አይደለ? የእኔ ፊት እኔ ላይ ነው ያለው። የአላህ ፊት የት ነው የሚገኘው? ጥያቄ ልጠይቅህ አንድ ጊዜ። ግባ ቶፒኩ ላይ ቅድሚያ። ምንም ጥያቄ አትበል። ግባ ቶፒኩ ላይ አታልቅስ። ገና አልጠየቅኩም እኮ ምንም የተጠየቀው ነገር የለም። አንተ ብቻ አሁን ጠይቀሃል። አትጠይቀኝም አላልኩም። ስለዚህ ልጠይቅህ። ግባ ቶፒኩ ላይ ቅድሚያ። የአላህ ፊት የት ነው ያለው? ወገናችን ዘመዳችን አላህ ፊቱ የት ነው ያለው? እሱ ብዙ አልተማርኩም። ልጠይቅህ ነው የመጣው። ኦኬ ጥያቄ ብቻ ነው ያሸከሙ። እሱን ሳያስተምሩ አምላክን አላስተማሩህም፣ ፊቱን አላስተማሩህም። ፊቱ የት እንዳለም አታውቅም። ጥያቄ ግን አሸክመዋል። ጥሩ ነው። ጠይቃለህ። በተቀመጥ በቃ ጠብቅ፣ ትንሽ ጠብቅ፣ ትጠይቃለህ። መጀመሪያ ልጠይቅህ፣ ከዛ እኔም እነግርሃለሁ። በቃ ሚዩት አድርጋ እንዴ። ሁዘይፋ እንኳን ደህና መጣህ። አላህ እንዴት ነው እሱ? ፊቱ ምንድን ነው እሱ? አዲስ ሆነባችሁ እንዴ? የአላህ ፊት አለው የምትሉን? በሁሉ ቦታ ስዞር ማገኘው ከሆነ ለምነው ከአርሽ በላይ ነው የምትሉኝ? ከአርሽ በላይ ለምን የምትሉት? እኔ በዞርኩበት ሁሉ የአላህ ፊት በዛ ካለ ተዊል ማታደርጉ ነው ወይንስ ስትፈልጉ ደግሞ ተዊል ታደርጋላችሁ? እንደዚ አይነት ፖታ ሲመጣባችሁ ሲጨንቃችሁ የአላህ ፊት ሁሉ ነገር ሲጠፋ ፊቱ ምንቀረው በሁሉ ቦታ ካለ ከአርሽ በላይ ነው የምትሉት? ወይንስ ፊቱ በተለየ ሁኔታ በሁሉ ቦታ ይገኛል? ፊቱ በሁሉ ቦታ ተገኝቶ ሌላው አካሉ እግሩና ባቱ ነው ከአርሽ በላይ ያለው? ተነጣጥሎ ነው ያለው? ሰላም እንኳን ደህና መጣህ። ሰላም ብለናል። ሰላም ብያለሁ። እኔም እንኳን ደህና መጣህ። እንኳን ደህና ቆያችሁ። ኦኬ የአላህ ፊት የት ነው የሚገኘው? ዘለ ሰውነቱ የት እንደሚገኝ ብናወራ ይሻላል። ፊቱ ጋር ዘለን ከመሄዳችን በፊት መገኛ ቦታውን መጀመሪያ ለይተን ብናውቅ ይሻላል። የት ነው ያለው መጀመሪያ? እሱ ይሻላል። ፊቱን ስላልከኝ ነው። ፊት የለውም አለው። በመጀመሪያ አላህ ስብሐነሁ ወተዓላ ሱረቱ ሹራ ላይ ምን ይለናል? ለይሰ ከሚስሊሂ ሸይኡን ይላል።
ምንም አይነት አምሳያ የለውም ብሎ አላህ ሱብሓነሁ ወተዓላ ይነግረናል። ፊት አለው የኛን አይመስልም። የኛን ከሰው ከፍጡራን ጋር የሚመሳሰል ፊት የለውም። እኔም የጠየቅኩህ አይ ፊት አለው እያልከኝ እንዴ? ፊት የለውም። ከሰዎች ጋር የማይመሳሰል ነገር ነው ያለው። እኔ የምመሳሰለው ብዬ ላይ ጠየቅኩህ። ለምን ስትራግል ለምን ታደርጋለህ? ራስህ እያመሳሰልክ ለምን ራስህ መለስ ትሰጣለህ? ሐሳቤን አንዴ ምክንያቱም ራስህ እያመሳሰልክ በአንድ ቃል ብቻ ልትረዳኝ አትችልም። ሁዘይፋ ከምላሴ ላይ አቤት የአላህ ፊት ዝንጀሮ ይመስላል ወይ እኛን ይመስላል ብዬ ስናገር ሰምተሃል እኮ? ሐሳብ ሳልጨርስ እሺ፣ ግልጽ አድርግና ጠይቀኝ ጥያቄ። ጎበዝ፣ እንደዛ ነው የሚባለው። የአላህ ፊት ነው የሚገኘው ነው የእኔ ጥያቄ። የማንንም አይመስልም ፊቱ አምሳያ የለው ምናምን አልወለደም አልተወለደም እንዳትለኝ። የአላህ ፊት መገኛው እንደዛ አልልህም። አላህ ስብሐነሁ ወተዓላ ሱረቱ ጣሃ ላይ ምን ይለናል? አርረሕማን ማለት ሌላኛው የአላህ ስም ነው። ገባህ አይደለ? አርረሕማኑ ዐለል ዓርሽ ማለት ሲምፕሊ በአማርኛ ስንተረጉመው ዙፋን ማለት ነው። ሌላ ወደዚህ አትበል። ትርጉም ሌላ ምናምን መፈለግ አያስፈልገውም። ዓርሽ ማለት ዙፋን ነው። መጽሐፍ ቅዱስ ላይ እንደተጠቀሰው እግዚአብሔር በዙፋኑ ላይ የሚል ዙፋን ማለት ዓርሽ ማለት ነው። ኢስተዋ ማለት ምን ማለት ነው የሚለው ላይ ነው። ኢስተዋ ማለት በላይ ማለት ነው። አንዳንድ ደግሞ የሙስሊም ግሩፖች ኢስተውላ ብለው ሊፈስሩት ይችላሉ፣ ሊተረጉሙት ይችላሉ። ገባህ አይደለ? ኢስተዋና ኢስተውላ ብለው ኢስተዋ ማለት ራሱ ቁርአኑ ላይ ያለው ነው። ኢስተዋ እንትን ሊለው ይችላል። ሱረቱ ጣሃ አይ ቲንክ 6ኛው ይሁን 5ኛው አያ ላይ ሊሆን ይችላል። ኢስተውላ ማለት ደግሞ ከጊዜ በኋላ የሙስሊም ግሩፖች የፈጠሩት ነገር ነው፣ የሌለ ነገር ነው። ኢስተውላ የሚለው ትክክለኛ ቁርአኑ ላይ ያለው ከሺህ ዓመት በፊት የነበረው ደግሞ ኢስተዋ የሚለው ነው። ኢስተዋ ማለት ከዓርሽ በላይ ነው። ከዓርሽ በላይ መሆኑ ተነግሮናል። እንዴት ነው የሚለው ነገር ደግሞ አልተነገረንም። እንዴት ተቀምጦ ነው? ተንበርክኮ ነው? ሙሉ ሰውነቱ ፊቱም ከዓርሽ በላይ ነው። ሙሉ ሰውነቱ ፊቱም ሙሉ ሰውነቱ ከዓርሽ በላይ ነው። ሙሉ ሰውነቱ ከዓርሽ በላይ ነው ስትል ምኑ? ለምሳሌ ሙሉ ሰውነቱ ሲባል የራሱ ሰውነት አለው፣ እንደኛ አይደለም። አላህ የራሱ የሆነ ሰውነት አለው። እሺ፣ ያ ከዓርሽ በላይ ነው። ከዓርሽ በላይ ነው። ሲፋው ግን አልተነገረንም። ለምሳሌ ተቀምጦ ይሁን ተንበርክኮ ይሁን ተኝቶ ይሁን ዋቴቨር የሰዎች ባህሪ ያለ ያንቀላፋ ይሁን እንደዛ ሲጀመር አላህ ሱብሓነሁ ወተዓላ ያንቀላፋምም። ከዛ በተጨማሪ ደግሞ ሲፋው አልተገለጸልንም። ባህሪ ሲፋ ማለት ባህሪ ማለት ነው። እነዚህ ያልኩት እየሰራ ይሁን ተኝቶ ይሁን ተንሳፎ ይሁን ተቀምጦ ይሁን አልተነገረም። ፊቱ ከሰውነቱ ጋር አብሮ ነው ያለው። ፊት ለሚለው ወጅህ በሚለው የአረብኛ ቃል ይመጣል። ወጅህ ማለት ፊት ማለት ነው። አላህ ስብሐነሁ ወተዓላ በቁርአንም ሆነ በሐዲስ ወጅህ እንዳለው እናምናለን። ወጅህ ማለት ፊት ማለት ነው። ነገር ግን ያ ፊት ከፍጡራን ጋር ይመሳሰላል? አሮን ነው የምናውቀው ነገር፣ ምክንያቱም አልተገለጸም። ያልተገለጸልን ነገር ደግሞ አናወራ። ገባህ? ፊቱ ምንም ወጅህ የሚለው ቃል ነገር ያለው የአረብኛ ቃል ነው። ነገር ግን ፊት ማለት ነው ሲምፕሊ ሲተረጎም ማለት ነው። ያ ፊት ከምን ጋር ይመሳሰላል ስንል ከምንም ጋር አይመሳሰልም። የማይመሳሰል ፊት ነው። ባይመሳሰልም ያ ፊት የሚለው ግን ፊትን ወክሎ የሚመጣ አካል ነው እንጂ እግር ሊሆን አይችልም። ፊቱ መቼ አይደለም አይሆንም፣ አይመሳሰልም። ምክንያቱም ሌላኛው የቁርአን ይደግፈኛል። ለይሰ ከሚስሊሂ ሸይኡን የሚለው የቁርአን አንቀጽ ይደግፈኛል። ገባህ አይደለ? ስለዚህ ፊቱም ከዓርሽ በላይ ነው እያልከኝ ነው አይደለ? ሙሉ ፊቱንም ሳይሆን ሙሉ አላህ ስብሐነሁ ወተዓላ ሌሎችም አካላቶች ፊቱ ጋር መጣህ እንጂ
በተለያየ የሰውነት አካላቶች እንዳሉት ይናገራል ቁርአን ላይ። እሺ እነኛ አካላቶች ለምሳሌ የተገጣጠሙ ናቸው እንዴ? የተገጣጠሙ ናቸው? አዎ ልክ ለምሳሌ አሁን የጠየከኝ ጥያቄ አብዛኞቹ ሙስሊሞች የሚደናገሩበት ጥያቄ ነው። ተገጣጥሟል አልተገጣጠመም ምን አገባህ? ገባህ አይደለ? የተገለጸን ነገር እናምናለን። ያልተገለጸልን ነገር ደግሞ የባሰ ለመገለጽ ወይም ደግሞ ለማብራራት ስንሞክር ያልሆነ ነገር ላይ እንወድቃለን። ገብቶሃል? አለበለዚያማ ፊሎሶፈር ካልተገጣጠመ ፊቱ ምን ላይ ነው? ፊት ያልከው ምን ላይ ያለን አካል ነው ፊት ብለህ የጠራኸው? ፊት አለው መቼስ ፊት ከእግሩ ስር አይሆንማ። አይ ዶንት ኖ። እኔ እንግዲህ አንተ ትነግረኛለህ። የማንንም አይመስሉ ካልከኝ ሜይ ቢ ፊቱ እግሩ ስር ሊሆን ይችላል። ይህ አሁን የምንነጋገርበት ይሄ ርዕሱ አይደለም። እዚህ ጋር ላሉ ቢግነሮች እዚህ ጋር ላሉ ለተሰበሰቡ ማለት ነው በጣም እንትን ያስፈልገዋል። ገባህ አይደለ? በጣም መማር ያስፈልገዋል። ፈርስት ላይ ቤዝ መያዝ አለብህ። ምክንያቱም አንድ ሙስሊም ለምሳሌ ዘሎ እነዚህ ርዕሶች ላይ ከሄደ እንትን ይለዋል፣ ይቸገራል። በመጀመሪያ ላይ ራሱን እያዳበረ መሄድ አለበት። ለዛ ነው አብዛኞቹ እዚህ ውስጥ የምታስገባቸው ሰዎች ለመመለስም ያን ያህል የከበዳቸው ርዕስ ነው። ገባህ? ለቢግነርም ይሆን አይደለም። ገባህ አይደለ? ርዕሱ በጣም ኮምፕሌክስ የሆነ ነው። አይደለም እዚህ ጋር ያሉ ሰዎችን ይቅርና ሙስሊሞችን ራሱ እርስ በርስ የሚያከፋፍል ርዕስ ነው። ይሄንን ቶፒክ ለዛ ይመስለኛል ይዘው የመጣው። አይደለም እኔ ቀላል መስሎኝ ነው። ከባድ ቶፒክ ነበር እንዴ? ከባድ ነው ቀላል ነው የምልህ ነገር እኮ እዚህ ጋር ያሉ ህዝቦች ነው እንጂ ለተማረ ሰውማ ሲምፕል፣ ኢት ኢዝ ቬሪ ሲምፕል። ኦኬ። ስለዚህ እንደዛ ከሆነ ፊት አለው አላ እጅና እግር ባቶች አሉት። ፊቱ እግሩ ላይ ነው ያለው? ፊቱ እጁ ላይ ነው ያለው? እግሩ ላይ ምናምን የቱ ጋር እንዳለ አልተነገረንም። ምኑ ላይ እንዳለ አይታወቅም። እንዳለ ግን ተነግሮናል። እንዳለ ተነግሮናል። ስለዚህ ሌላ ፊሎሶፈር መሆን የለብንም። በቃ የተነገረንን እንቀበላለን። ፊት ማለት ምን ማለት ነው? ዲፋይን አድርገው እስኪ። ፊት ማለት የሂውማኖችን ነው ወይስ? ፊት ማለት ምን ማለት ነው? አላህ ፊት አለው ስትል ምን እያልክ ነው? ወጅህ ፊት አለው ስንል አናቅም። በቃ ምክንያቱም አልተብራራም። ቁርአንም ሐዲስም ላይ ስለ ፊት የሚያብራራ ካለ እስቲ ሜይ ቢ ልታመጣልኝ ትችላለህ። ፊት ማለት ምን ማለት ነው? ይኸው ፊቱ እንደዚህ ነው ብለህ ሐዲስ ላይ ካለም ቁርአንም ላይ ካለም ልታመጣው ትችላለህ። አይታወቅም ፊት ምን እንደሆነ። ፊት ማለት ምንም ማታውቀው ከሆነ ሌላ ፐርሰን የሆነ ልክ እንዳለ ራሱን ችሎ እኔ የሚል አካልስ ቢሆን ሌላ ፈጣሪስ ቢሆን ፊት የሚባል ማለት አልገባኝ። ያ ፊቱ የሚናገር የሚሰማ የሚያይ ፍቃድ ያለው ቢሆንስ ፊት የተባለው ራሱ ፊት የተባለው ምክንያቱም የማንንም የማይመስል ከሆነ ራሱን ችሎ የሚቆም የሚሰማ የሚናገር የሚያይ የሚረዳ የሚፈጥር ቢሆንስ ፊት የተባለው ራሱ እጁም እንደዛው እግሩም እንደዛው ቢሆንስ? ቢሆንስ ባይሆንስ ሳይሆን እዚህ ጋር እያመጣቸው ብናወራ ይሻላል። ምክንያቱም ወደ ያልተገለጸልን ነገር ነው። ገባህ አይደለ? እዚህ ጋር አሁን እንዲህ ሊሆን ይችላል ብዬ ልነግርህ አልችልም። የፍጡርን ካልመሰለ የመሆን እድሉ ሰፊ ነው። የፍጡርን የማይመስል ስለሆነ ምን መቼስ ኤሊየኖችን አይመስል መቼስ፣ ወይም ደግሞ ያልሆነ አይዴንቲፋይ ያልሆነ ፍጡር አይሆን መቼስ። ገብቶሃል እኛ ጋር? አለበለዛማ እኮ በቃ የኤቲስት ጥያቄ ነው እየጠየከኝ ያለው። እሱ ሌላ መልስ ነው ማዘጋጅለት። እሺ ቀለል እናድርገውና አንድ ሃይማኖት ካለው ሰው እንደዚህ አይነት ጥያቄ አይጠበቅም። በደንብ ይጠበቃል። ምክንያቱም የምታመልኩት ፍጡር ነው ብለን እኛ እየሞገትናችሁ እኮ ነው።
ፍጡር ስለሆነ ብለን ማስረጃ አሁን ያነሳቸው ፍጡር ከሆነ ማስረጃ ስጠይሽ። አሁን ያነሳቸው የፍጡራን ባህሪ ናቸው። ለምሳሌ ፊት ምናምን እነኚህ የጠቀስካቸው በሙሉ አንደኛ አታውቃቸውም ኢንሴንስ ስንት እንደሆነ አታውቃቸውም። ታውቃቸዋለህ ያለህን ሰው አካላቶች? ቆይ አንዴ፣ ለምሳሌ ፊት አልኩህ አይደለ? አዎ። ከቁርአንና ከሐዲስ ይህንን ፊት ዲፋይን የሚያደርግ ነገር አለ? ልታመጣልኝ ትችላለህ? ከዲፋይን ማድረግ አትችልም አልኩህ እኮ። ካላወቀው ደግሞ ማታውቀውን ነገር እያመለክ ነው። ዲፋይን ከሌል የማይታወቅ ነገር እያመለክ ነው። እንደዛ የማይታወቅ ነገር ማናመልክም። ምክንያቱም ቁርአን ውስጥ አላህ ሱብሓነሁ ወተዓላ በጣም ዝርዝር አድርግቶ እንትን ብሎልናል። ሌላኛው ደግሞ ፊት ማለት ምን ማለት ነው? ዝርዝር ካለ ደግሞ አስረዳኝ። ፊት ማለት ምን ማለት ነው? መቼም ስለ ምግብና ስለ መጠጥ፣ ስለ ወሲብና ስለ እንዴት እንደ ማግባት ምናምን እሱን ዘርዝሮ ስለ ራሱ አልዘረዘረም ካልከኝ ይሄ በጣም አስቀኝ ነው። አይ ለምሳሌ ፊት ከሰው ከፍጡራን ጋር አይመሳሰልም። ለምሳሌ እዚህ የምናየው ፊት እዚህ ምድር ላይ የምናየው ፊት ከፈጣሪ ጋር እንዴት ይመሳሰላል? ለምሳሌ ፒክቸሩ ጋር እንዳለው ወንድማችን ስትራግል እያደረግክ ያለው አንተ ነህ ሁዘይፋ። በጣም ስትራግል እያደረግክ ነው። ፊት ምንድን ነው ብዬ ለጠየቅኩ ጥያቄ ደጋግመህ ከፍጡራን ጋር አይመሳሰልም፣ እንዴት ከፍጡራን ጋር ይመሳሰላል እያልክ ስትራግል እያደረግክ ነው። እኔ ጥያቄ ብቻ ጠየቅኩ፣ የማን ይመስላል ብዬ አልጠየቅኩህም። የማን ይመስላል ብዬ ብጠይቅህ ኖሮ የፍጡራን አይመስልም ብለህ ታብራራ ነበረ። ፊት ምንድን ነው ብዬ ነው የጠየቅኩህ። ሲምፕል ጥያቄ። ፊት ምን እንደሆነ እኮ ማብራት አያስፈልግም። የሰው ፊት ከሆነ እዚሁ የምናየው ፊት ነው። የፈጣሪ ፊትስ ምንድን ነው? አላህ ፊት አለው ስትል ምንድን ነው ፊት ብዬ ነው የጠየቅኩህ። እሱን አልተገለጸም፣ አላውቀውም። እኔ የፈጣሪ ፊት ምን እንደሆነ አላውቅም። ባይሆን እስኪ አንተ አብራራልኝ እስኪ የፈጣሪህን ፊት ምን አይነት ነው? የፈጣሪ ፊት ለምሳሌ እዚህ ፒክቸሩ ጋር የምናየው ነው ወይስ ምን አይነት ነው? አይደለም ካልከኝ እሺ። እኛ ለአምላክ ፊት፣ ኋላ፣ ጀርባ፣ ቀኝ፣ ግራ፣ ላይ፣ ታች እነኚህ ይነገሩለታል ብለን እናምነው። ፊት ስትል ጀርባ አለው ማለት ነው። እነኚህ ደግሞ ለፍጡራን የሚነገሩ ባህሪያት ናቸው። ያው እኛ ለፍጡራን የሚነገር ባህሪን ለፈጣሪን አንሰጥም በእስልምና። ሌላኛው ደግሞ እዚህ ቅድም ስትናገር እንደሰማሁት ጭንቅላት የለውም ምናምን ግማሽ ጭንቅላት ነው ምናምን የሚለውን ነገር አናምንበትም። በማስረጃ ብታወራም ደስ ይለኛል። ጭንቅላት አለው አላ ጭንቅላት የለውም ማለት እኮ ገብቶኛል እኮ አባባለ የለውም ስትል አያስብም ለማለት ፈልገህ ነው። ፈጣሪን የሚያክል ነገር እንደዚህ ማለት የለብህም። ገባህ? ሰውነት እንዳለው አውቃለሁ አምናለሁ አልከኝ። እጅ እግር አለው ታምናለህ አይደለ? ከሰዎች ጋር የማይመሳሰል ያንተን እጅ አታሳይ። እኔ አላመሳሰልኩም። ሁዘይፋ ስትራግል ባካት አድርግ። እኔ ማን ይመስላል አንተ እኮ ነህ ጥያቄ እኮ የፊሎሶፈር የሳይንቲስት ጥያቄ ነው የምትጠይቀው። አንተ ራስህ እኮ ነህ ሪሼፕ እያደረግህ ለጥያቄው የራስን ጥያቄ እኔ ያልጠየኩትን ትቀርጸውና እንደዛ እንደጠየቅኩ አድርገህ ምላሽ ትሰጣለህ። እኔ አላልኩም የማን ይመስላል የሚል ጥያቄ አልጠየቅኩም። ያ እጅ እግር ባት ፊት ያለው አካል ባት የሚለውን ኬት ነው ያመጣው? ባት የሚለውን ኬት ነው ያመጣው? ሐዲስህ ላይ ሐዲስ ላይ ቡኻሪ 74:39 ላይ ወይንም ደግሞ ቡኻሪ 48 ባት እንዳለው አታምንም? አይ ሰምቼ አላውቅም። አዲስ ዜና ሰበር ነው። እስቲ ያሳየኝና እግሩ ባት ሳይኖረው እግሩ አለ ባት ነው። ቡኻሪ 48 እግር አለው። እግር ምንድን ነው? ባትን አያካትትም? እግር አይደለም ባት የሚለው ተገልጿል ወይ ነው ጥያቄ። እኔ ቪኪ አንዴ ቼክ አድርግልኝ። ቡኻሪ 74:39 ይመስለኛል አልሳሳትም። አፍዘሽዋል።
ሱረቱ ቀለም ላይ 42ኛውን አያ ምንድን ባስ ሲገለጥ የሚለውን ከዚህ ጋር አያይዘው አታሪ እንደመሆነ ባት ብላችሁ ትፈቱታላችሁ። ኤኒዌይስ ሱረቱ ቀለምን ተወርና ሀዲሱ ላይ መልስልኝ አንዴ። አይ ሱረቱል ቀለም እኔ ባይዘው ሙሉ ቁርአኑን ነው ያፈስኩት ባይሞሪ ይዤዋለሁ። አረ ሱረቱ ቀለምን እሺ 42ኛው እንዴት ነው የምትረዳው? ባስ ሲገለጥ የሚለውን እስቲ ቆይ በልጅነት ነው ያፈስከው? አሁን ነው ያፈስከው? ልጅ ትመስላለህ ድምጽ አክቹአሊ። በ16 ዓመቴ ነው ያፈስኩት። አሁን ደግሞ መጽሐፍ ቅዱስን እያነበብኩ ነው። አፍተር 2 years ጠብቀኝ። ያኔማ አብረን ነው የምንሰብከው ጎን ለጎን ብለን ከ2 ዓመት በኋላ። አይ ችግር የለም። ገድላቶችንም ለመረዳት እየሞከርኩ ነው። መጽሐፎች አሏቸው በደንብ አንብባቸው ከጠቀሙ ለህይወት። ዋናውን ግን መጽሐፍ ቅዱስ አንብብ፣ ገድላትም ላይ ከጠቀሙ በደንብ አንብባቸው። እናንተም ቢያነቧቸው አሪፍ ነው። አማኞች ወገኖቻችን፣ ወንድሞቻችን ቢያነቧቸው እናነባቸዋለን። ስላገኘው አይ ተፍሲሩን የፈለግኩ ያለሁት እንጂ እንትኑን አግኝቼ ያው ቁርአኑ ተከፍቶላል። አረብኛውን አድርግለት። የውመ ዩክሸፉ ዐን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን ይላል። እስቲ አማርኛው ላይ አማርኛውን አድርግለት። ባት የሚገለጥበትን ሳቅ የሚለው ላይ ባት ነው የመጣው። እርግጠኛ ነህ? እሺ ዩክሸፍ ማለት ያኒ የሚነሳ ነገር ነው። ዩክሸፍ ማለት የሆነ የተገለጠ ነገር ላይ የሚነሳ ዩክሸፉ ማለት ይሄ ስለማን ነው ታዲያ የሚያወራው? ባት የሚለው እኮ ከሃዲዎች እያለ እኮ ነው። ባት የሚገለጥበትን ከሃዲዎች የማን ባት ነው የሚገለጠው? የከሃዲዎች ነው። ከሃዲዎችማ ከመቃብር ወረዲ ሲነሱ ራቁቶ ነው የሚነሱት። ምናቸውን ይገልጡታል? ሜትር ከመቃብር ስትነሱ ሳትገረዙ 60 ክንድ ረጅም ሆናችሁ ራቁታችሁ ነው የምትነሱት። ምን ይገለጣላችሁና እኮ የእነሱን ባት ነው እየገለጠ ያለው። ወረዲ ራቁቶ ተነስተህ ከመቃብር ምኑን ትገልጸዋለህ? ሀዲሱን አንዴ ክፈቶሽ። ይሄ ቂያማ ቀን እንደሆነ ነው የሚያሳየው። ሜይ ቢ ባት እንዳለው እንትን ይላል። እችን አዲስ አንብባት። ሜይ ቢ እኛ ወደ ቶፒካችን እንመለስ። ቡሃሪ 7439 ላይ ነው ባት ቶፒካችን ስላልሆነ ባክ እናድርግ። ሀዲሱን ያዘው ቼክ አድርገው። ባት እንዳለው የሚናገር ክፍል ስለሆነ ማለት ነው። ኦኬ፣ ስለዚህ ወደ አላህ ፊት እንመለስና ሱረቱ በቀራ 115ኛ ላይ እንደዚህ ይላል። አንዴ ክፈትልን እንድራ። እችን ክፍል አንድ አረብኛውን አድርግለት። ወሊላሂ ልመሽሪቁ ወልመግሪቡ ፈአይነማ ትወሉ ፈተመ ወጅሁላህ ኢነላሃ ዋሲዑን ዓሊም ይላል። እዚህ ጋር አላህ ቅድም እንትን አያስተውልም ምናምን ስትል ነበር። እዚህ ጋር ዓሊም ማለት ምን ማለት ነው? አዋቂ ማለት ነው። የሚያውቅ ማለት ነው። አዋቂ እና እዛ ጭንቅላት ባይኖሩ እንዴት ያውቃል? በእጁ ሊሆን ይችላል የሚያውቀው፣ በእግሩ ሊሆን ይችላል የሚያውቀው። ምን እናውቃለን? እንደሱ አይባልም። እንደሱ አይባልም። ከሰው ጋር መሳሰልከው እኮ ሁዘይፋ፣ ከሰው ጋር መሳሰልከው እኮ። የሚያውቀው በጭንቅላቱ ነው ብለህ ፕሪሳፖዝ ካደረግ ነሰሰርሊ አላ ጭንቅላት ያስፈልገዋል እውቀት። ስለዚህ ከኔ ጋር ይመሳሰላል ማለት ነው። ጭንቅላቱ ሳይሆን እንደ ጭንቅላት እሱ ፋንክሽን የሚያደርግለት እግሩስ ቢሆን አይ እዛ አካላቶቹ ጋር አይደለም። ያስታውሳል ወይስ አያስታውስም? ያስተውላል አያስተውልም? ወይም ያስባል አያስብም የሚለውን ነገር ለመግለጥ ብዬ ነው። ወደ እንትናችን እሺ፣ ቀጥሎ ምን ይላል? ወሊላሂ ልመሽሪቅ ወልመግሪብ። አማርኛው ላይ አድርጎ እስቲ ምስራቁንም ምዕራቡንም መልሰው። እያንዳንዱን ቃል ማየት ስላለብኝ ነው። መሽሪቅና መግሪብ ምዕራብና ምስራቅ እንደማለት ነው።
ፈአይነማ ትወሉ ፈተመ ወጅሁላህ ግለጠው። የአላህ ነው እንደዚህ ነው የሚል ራሱ እዛ ጋር አልተገለጸም። የአላህ ነው አፈሳሰሩ ራሱ እዚህ ጋር እንትን ነው የአላህ ነው የሚል አይጀመርም። እዛ ጋር ፈአይነማ የሚለው ራሱ የአላህ ነው የሚል እቺ ሃኦ ማለት ነው። እንደዚህ የሚል እንትን የአላህ ነው የሚል ተፍሲር መቀመጥ የለበትም። ሲጀመር እዚህ ጋር ምን ብለው መቀመጥ ያለበት አይታችሁም። ሌላኛው ደግሞ እዚህ ጋር 116ኛው አያ ላይ መጽሐፈ ለህ የአላህም ልጅ አለው አሉ። እዚህ ጋር እንደዚህ ቁርአን ላይ ቀጣይኛው አያ እንደዚህ ነው እንዲህ የሚለው ኖ ቆይ ክፍሉን ይሄን እንጨርስ። ቅድሚያ በስራ ፈስረው መልሰው 116ኛውን አድርገዋ አይደለም 116ኛው የሚታይ ምን እሺ የትኛውን ቶፒክ ጨርሳ ቅድሚያ አማርኛውን አንብበው። ጥያቄ እኮ ገና አልጠየቅንህም። እኔ እኮ አንድ ስልክ ብቻ ስላለኝ ነው እኮ እንጂ የራሴን ተፍሲር ማውጣት እችላለሁኝ እኮ ላይቭ እንዳይቋረጥ ብዬ ነው። የራስ ተፍሲር አለ እንዴ? አንተ ማንነና ነው የፈሰርከው? አንተ ማን ተፍሲር የራስህን የምትከፍተው? አይ አፖ አንተ ቁርአንን ፈስረሃል ለማለት ነው። አፖ አለ ለማለት ፈልጌ ነው። አንተም ፈስረሃል አይደለም? እኔ የተከፍቶልሃል። አይ ሉጣና እንዴ ትጠብቀኛለሽ? አታስወጣኝም? አታስወጣም። ያው እዚህ ሆነ ሱራ 2 115 በቀራ ላይ እሺ ወገምታት አላችሁ አለን ቦስ። በጣም አሪፍ ጥያቄ ነው። እስኪ ሙስሊሞች ይህንን ቢመልሱልን። ኢምፖርታንት የሆነ ነገር ነው የተነሳው። የአላህ ፊት በሁሉም አቅጣጫ አለ ከተባለ ከባድ ጥያቄ ነው የሚሆንባቸው። ይህን አላህ ደግሞ ከአርሽ በላይ ነው ካሉ ሁለቱ የሚጣረስ ነገር ነው። ፊቱ እንግዲህ ባሉ ቦታ ሆኖ ሌላ አካሉ ደግሞ ከአርሽ በላይ ይሆናል። ስለዚህ አላህ ፊቱ ከአላህ ይለያል ማለት ነው። ተለይቶ ወደ ምድር መምጣት ይችላል እያሉ ነው። ሜቢ ታዲያ እንዴት ነው አላህ ወደ ፍጥረቱ አይገባም የሚሉን? ደስ ሲለው መግባት ነው። ማን ከለከለው? ወደ ፍጥረቱ አይገባም። በቀን ስንት እየገባ አይገባም? እሺ አህመድ ምንድን ነበር ያልከው? ሁዘይፋ ሲገባ ጠይቀዋለሁ። ያልገባኝ ጥያቄ አለ። ገባ ቁርአን ላይ ሳነበው ያገኘሁት ብዙ ሀሳቦች አሉ። እሱ ሲገባ ግን እጠይቀዋለሁ በደንብ እንዲያስረዳኝ፣ ምናልባት እውቀቱ ካለው ማለት ነው። ምን የሚለው ነው? ብዙ ሀሳቦች አሉኝ ጥያቄ ማለት ነው። በአንደኛ ደረጃ አልቡርጅም የፀሐይ ጨረቃና የሌሎች ከዋክብቶች ማረፊያ ባለቤት በሆነችው ሰማይ አላህ ይምላል ይላል። ኦኬ እሺ፣ እሰማለሁ። ትሰማለህ? ፎይ ሰላም ነው? እንዴት ነህ ከድር? ደህና ነው ወይ? መስገን ነው። እሺ ሁሉ ሰላም? ሁሉ ሰላም። አንዴ መለሳለሁ። ከድር አየኸው? ሁዘይፋ መርሃባ። አዎ አየሁት። ምን ይላል? እኛ እንዳልነው ነው የሚለው ወይንስ አይደለም? እናንተ እንዳላችሁት ነው የሚለው። ኦኬ አላህ ፊት ወዴትም ብትዞሩ በምስራቅም በምዕራብም እዛው አለ ይላል። ነገር ግን እዚህ ጋር ሌላም ሐዲስ አይቼ ነበረ። ምን ሚል ሐዲሱ ምንድን ነው የሚለው? ለምሳሌ እኛ ሰላት ስንሰግድ በቀን 5 ጊዜ እንደምንሰግድ ታውቃለህ? ትሰግዳላችሁ በቀን 5? በቀን ይህንንም ሳታውቅ ነው ስለ እስልምና የምታስተምረን? መልስ ነው የምትሰጠው? በቀን 5
በቀን 5 ጊዜ ለፈጠረን ጌታ እንሰግዳለን። ያኒ ሹክር ለሹክር ነው፣ ለምስጋና ነው። ስንቴ ነው የምትሰግዱት? 5 ጊዜ ነው። ለምሳሌ ሱብህ ላይ 2 ረክዓ፣ ዙሁር ላይ 4 ረክዓ፣ ዐስር ላይ 4 ረክዓ፣ መግሪብ ላይ 3 ረክዓ፣ ኢሻ ላይ ደግሞ 4 ረክዓ ነው። ረክዓ ማለት ነው። ኧረ እኔ ራሱ አዲስ ነው የሆነብኝ። እስቲ የትኛው የቁርአን ክፍል ላይ ነው እንደዛ የሚለው? በጣም እንደዚህ አላህ Subhanahu Wa Ta'ala እንድንሰግድማ በጣም ያዘናል። ወከዛሊከ የትኛው የቁርአን ክፍል ላይ ነው ይሄን ስገዱ ያለው? የትኛው የቁርአን ክፍል ላይ ነው እንድንሰግድ ታዘናል? አሁን ወደ ቶፒካችን እንግባ። ቁርአን ላይ ታዘናል። መልካም። እኔስ ቁርአን ላይ የለም። ኦኬ፣ ባየኸው መሰረት ወደ ምስራቅም ወደ ምዕራብም ብዞሩ ያላ ፊት እዛ ነው ይላል አይደለ? ተስማምተናል። አንተ ደግሞ ቅድም አላ ፊቱ ከአርሽ በላይ ነው ከመላ ሰውነቱ ጋር ብለህ ነበር። እኔ አሁን እንደዚህ ብዞር አላ ፊቱ ወደዚህ ነው፣ እንዲህም ብዞር አላ ፊቱ ወደዚህ ነው አይደለ? አስማማልኝ አይደለ? ቆይ ላስረዳሽ እዚህ ጋር ሰላታችሁ አላህ ፊት እንደቆማችሁ ስለሆነ የሚቆጠረው አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም ሰላታችሁን አስተካክላችሁ ስገዱ ብለውናል። ለምሳሌ አላህ እኔ የምሰግድበት ፊት ለፊት ከቆመ እኔ የምሰግድበት ፊት ለፊት የአላህ ፊት ነው የምትቆመው ተብዬ ነው እንግዲህ ሰላት የምሰግደው። በደንብ እዚህ ጋር ያስከልኝ እንድትሄድ ነው። የአላህ ፊት እንደቆምኩ አድርጌ ነው ሰላት የምሰግደው እና ዓላማችን ላይ እንደሚለው ለምን ትጠቀማለህ? ማለት እዚህ ጋር የምታስተካክለኝ ነገር ሐዲስ ላይ ለምሳሌ ሐዲስ ላይ እንደ ሳይሆን ሐዲስ ላይ ያለው እንደ ሳይሆን ቀጥታ ፊቱ ነው የምቆመው። ሐዲስ ላይ ለአንተ ለማስረዳት እንዲመቸኝ ነው። ቀጥታ ለምሳሌ ለማስረዳት እንዲመቸኝ ነው። እንደ ከሆነ እንትን ለማድረግ ነው የሚሆነው። ሊትራል ያልሆነ ነገር እንትን ለማለት ለማነጻጸር ነው። ችግር ፊት ለፊት ትቆማለህ ነው የሚለው ሐዲሱ። ቁርአኑ ላይ እንቁምና ለጊዜው ግን ቁርአኑ በግልጽ የሚናገረው አንዴ ሐሳቢ ፕሊስ ወሳኝ ቶፒክ ነው፣ ወሳኝ አይዲያ ነው። ልጨርሳት፣ ሶሪ ስላቋረጥኩ እና አላህ ፊት ለምሳሌ አላህ ፊት እንደቆምኩ ነው። ለምሳሌ አላህ ፊት ለፊት እንደቆምኩ ነገር ነው የምሰግደው። በቃ አላህ ፊት እንደቆምኩ አድርጌ ፊል እስከማድረግ ድረስ ነው ሰላት ላይ መቆም ያለብኝ እንደ ረሱል ሰለላሁ ዐለይሂ ወሰለም ትምህርት ነው። እንደዛ ከሆነ አላህ Subhanahu Wa Ta'ala 2 ቢሊዮን ፊት ነው ያለው። ስማኝ አንዴ ቆይ ፕሊስ። that's our question። የኛ ጥያቄ የኛ ጥያቄ ነው። አይ ቆይተህ ላስረዳህ ላስታርቀልህ እኮ የኛ ጥያቄ ነው። ኔክስ ሁለት ቢሊዮን ፊት እንዴት ይቆማል ብለህ አሁን ስለጨነቀ እሱ ልታርም ነው። የኔም ጥያቄ ነው። አይደለም ፕሊስ፣ የሱረቱል በቀራ ላስተካክል ነው። ቆይ አንዴ። ምክንያቱም ሰሜኑም ምስራቁም ላይ ስዞሩ እሱ ፊቱ እዛ ነው ከተባልክ ፊት እንዳለው ደግሞ አምነሃል። ፊቱም ሀቂቂ ነው አይደለ? ፊቱ ስለዚህ ተማምነናል እሱ ላይ። ስለዚህ አንተ ከሰማይ በላይ ነው ከአርሽ በላይ ነው ፊቱም ብለህ ለምን ትፈስራለህ? በሰሜንም በምስራቅም በየትኛውም በምዞርበት ያላ ፊት እዛ አለ ካለ እኮ ላስረዳህ እኮ ነው። እኔ እኮ ሀሳብ የምታስጨርሰኝ እኮ ይህን ጥያቄ ደግመህ መጠየቅ አያስፈልግም ነበር። ታዊል ማድረግ ይቻላል። በጣም ጥሩ ጥያቄ፣ በቃ በጣም ምርጥ ጥያቄ ነው የምጠይቀው። ግን እንድመልስ እንትን አትሰጠኝም እንጂ በቃ አለ አይደለ እስልምና ውስጥ ቁጭ ብለው የማይሆን ሙድ የሚያራምዱ ሰዎች የሚጠይቁትን ጥያቄ ነው የምጠይቀው። አንተ እኔ እስልምና ውስጥ ቁጭ እያለሁ ማለት ነው። እሺ ለምሳሌ ተእዊል ሙልሂድ የሚባል ነገሮች አሉ። ለምሳሌ ቅድም የሰጠውን ኤግዛምፕል መልሼ ልድገምልህ። አርረሕማኑ አለል ዓርሺ ኢስተዋ ቁርአኑ የሚለው ምንድን ነው? እስቲ ገለጠ። ሱረቱ ጣሃ ላይ ሱረቱ ጣሃን የመጀመሪያው ፔጅ ላይ ችግር የለውም። አርረሕማኑ አለል ዓርሺ ኢስተዋ ነው የሚለው። አዎ በቃ ታውቀዋለህ። ላም ከየት መጣች?
ምን አገናኘው? እኔ አሁን ከጠየቅኩ ጋር አየህ። አይ አይደለም፣ ተዊል ማድረግ ይቻላል ወይ ስላልከኝ ነው። ተዊል ማድረግ ይቻላል ወይ እኮ አሁን ተዊል አይቻልም፣ እነሱ ተዊል ያደርጋሉ ብለህ አመጣህና ለራስህ ግን እዚኛው ላይ ደግሞ ተዊል ልታደርግ ነው። ተዊል ማድረግ አይቻልም። ካልተቻለ ሐቂቂ ነው ማለት ነው አይደለ? ተዊል ማድረግ አይቻልም። ተዊል ማድረግ ማይቻል ከሆነ ሐቂቂ ከሆነ ስለዚህ አላህ ፊት በእውነታው በምስራቅም በምዕራብም አለ ማለት ነው እኮ። የቅድሙን ቶፒክ ሳታስጨርሰኝ እኮ ወደ ሌላ ቶፒክ ገብተህ እኮ ሌላ ነገር ውስጥ እየገባን ነው። በቃ እያራዘም ነው ቶፒካችንን ሳንወያይ ማለት ነው። እና ምን ይሻላል? ሰዓቱም በዚህ ሁኔታ ከቀጠለ እስከ 7-8 ሰዓት ልንቆይ ነው እና የሆነ ቶፒክ ብቻ ተመርጦ በዛ ነገር መረጃ አሰባስቤበት በመጣ ተስማማን እኮ ኦልሞስት ጨረስ ነው። አሁን ሐቂቂ ነው አልከኝ፣ ተዊል ማድረግ አይቻልም አልከኝ። ስለዚህ አላህ በሰሜንም በምዕራብም አለ፣ የትኛውም ቦታ ብንዞር አለ። እኔ እኮ ሀሳቤን አላስጨራ ያኔ ቁዋህ ለማለት ተፈልጎ ነው። እዚህ ጋር 2 ቢሊዮን ተዊል ለምን ታደርጋለህ? ወጅ ማለት ቁዋ ማለት ነው። ወጅ ማለት ቁዋ ማለት ነው። ተዊል እና ቅያስን ለይተህ ስላላወቅህ ነው። ገባህ? ተዊል ማለት ወጅ ማለት ወጅ ማለት ወጅና ቁዋን ምን አገናኘው? ቆይ ስማኝ። ተዊል ማለት አንድ ሐዲስም ቁርአንም ላይ የሌለ ነገር በራሳችን ስሜት አምጥተን ስናገናኘው ነው ተዊል የሚባለው። ቅያስ ማለት ደግሞ ሐዲስና ቁርአን ላይ ባለ ነገር ሐዲስና ቁርአን ላይ ባለ ነገር እርስ በርስ ስናደጋግፈው ነው ቅያስ የሚባለው። እኔ አሁን ሐዲስም ላይ ያለ ነገር ቁርአንም ላይ ያለ ነገር እያደጋግፉ ነው። ሀዚህ ቅያስ ይባላል። እስቲ ሐዲስ ላይ የቱ ጋ ነው የአላህ ፊቱ ቅዋ ነው ተብሎ የተባለው? የትኛው ሐዲስ ላይ ነው? የአላህ ወጅ ማለት ቅዋ ነው ተብሎ የተፈታው የቱ ጋ ነው? የቱ ጋ ነው ነቢዩ እንደዛ ብሎ የተናገረው? አይደለም ነቢዩ ሰሃቦቹ የተናገሩት የቱ ጋ ነው? ቆይ አሁን ማስረጃም ለማውጣት አይመቸኝም። ሌላኛው ደግሞ እሺ ነገ ይዤ ለመጣለሁ። ችግር የለውም። እሺ እዚህ ጋር ተስማማን። ይሄንን አልተስማማንም። ችግር ምንም አልተስማማንም። በቃ ነገ ታመጣለህ። ወጅ እንደዛ ብሎ ከፈታው ነብዩ ወይንም ሳቦቹ ያዝና ነው። እሺ ሰላት ላይ ቅድም 5 ጊዜ እንሰግዳለን እኛ ሙስሊሞች ብለሃል። በምትሰግዱበት ሰዓት ላይ ወደፊት ለፊት መጥፋት ትችላላችሁ? ወደፊት ለፊት መጥፋት አንችልም። ይሄ እኮ ሷሊህ የሆነ ሐዲስ ነው። ወደ ቀኝስ አንችልም። ወደ ነው መጣፉት። ለምን ወደ ቀኝ ማጣፉት? ወደ ቀኝ ማጣፉት? هذه امر ወደፊት አንተ ለምንድን ነው አንተ በአብ በወልድ በመንፈስ ቅዱስ የምታምነው? ለምን በአብ ብቻ አታምንም እንደማለት ነው እኮ። ወደፊትስ ማጠፉበት ምክንያት በቃ ወደ ግራ ነው የተባልነው። አንዴ በቃ የተባልነውን ነገር ነው። ተው ኡዘይፋ፣ ሐዲሱ መስራት ታውቀዋለህ። ሐዲሱ ሳሂህ እንደሆነ ተማምነናል። አምነህበታል። አንተ ሳሂህ ነው ብለሃል። ቡሃሪ ላይ ያለ ነው። አይ ሲጀመር መጥፋቱ ማለት ነው መጥፋቱ። አንደኛ ቡሃሪ 106 ክፈተው። ቪኪ 106 ያለው የቪኪ ፕሮፋይል ፒክቸር ግን ትንሽ ፕሮፋይል ፒክቸሯን ታስተካክል ወንድ ወገናችን ንገረው። ሴፍ እየመሰለ አሳሳተ። ቁርአን እንደዚህ አይነት ነገር ባይዘው ጥሩ አይደለም፣ ይከለክላል። ኦኬ አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ኖ እሺ 105 መልሰው 105 እሺ ኦኬ አረብኛው ጋር 104 እንዳደርግልኝ እሺ ኦኬ ከፍ አድርገው ትንሽ
ጽሁፉን እሺ ከፍ አድርገው። ትልቅ ነው እንዴ? በጣም እሺ። 105 አድርገው። በቃ 105 አድርገለት። አረብኛውን አድርግለት። ኧረ حدثنا عبد الله بن عبد الوهاب እሺ قال حدثنا حماد ይሄ እኮ ስሙን ወደዛ አሳልፈው ከላይ ጀመር። ፊኢና ምንድን ነው እሱ? እንትን فإن دماءكم ደማችሁ ማለት ነው። እሺ وأموالكم ገንዘቦቻችሁ قال محمد وأحسبوه ወደዛ አሳልፈው እስቲ ስለምሮ የሚያወራው وأعراضكم عليكم حرام كحرمة يومكم هذا ይሄኛው ስለ ሐጅ ስለ ያቺ ካዕባ ጥቁሯን ታውቃታለህ? እዛች ላይ እዛ ከተማ ላይ ስላለው ክብር ነው የሚያወራ ያለው። ይሄኛው ስለዛ ሐዲስ ነው እንዲያወራ ያለው ቅድም ስለወራን ስለነበር። እሺ ቀጥል አንብበው። እሺ ዝቅ አድርግለት። ألا ليبلغ الشاهد منكم الغائب አድርሱ ቅርብ አሁን ለሰማ የተገኛችሁ ሰዎች ሩቅ ለሆኑ ሰዎች አድርሱ። ይሄ ከላይ የተመከረው ምክር ማለት ነው። ሶሪ 105 ነው እንዴ? ይሄ ሌላ ነው። ፎይ 405 ላፕቶፕ ስለሆነ ለእኔ ብዙ አይታየኝም። ለዛ ነው በጣም ይቅርታ። 406 አድርገው ሲ ይህንን ባስተምራችሁ ችግር የለም ይሻላል። አይ ፒሲ ላይ ለእኔ አይታየኝም ብዙም። ለዛ ነው በጣም ይቅርታ። ከፍ አድርግለት። አረበኛ ነው ዘገሬ 405 ያልኩት መስሎኝ ነው። 105 ያልኩት አልመሰለኝም። የኔ ጥፋት ነው። እሺ ቀጥል። حدثنا عبد الله ابن يوسف قال أخبرنا استي سموچون أسالفاتشو سموچون أن رسول الله صلى الله عليه وسلم إذا كان أحدكم يصلي كأنت عندك سيسجد فلا يبضق قبلة وجهه استي فلا يبضق ميلون استي عندي فسروا استي من مالتنا لأنت نفسره وكون أي فسروا مجمرة يعني ما أكسر فلكم فسروا يعني نكون أمتنا أنت نفسر لنا علىكم من شعر صوصي إذا كان أحدكم يصلي فلا يبضق قبلة وجهه فإن الله قبل وجهه إذا صلى استي يعني عمارينيا كالو أرقل لي استي بدن بلا ما برا متشي ذكروا اوكي ترجم الله ነው። ነብዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተነስተው በእጃቸው እንደዚህ አይልም። እፎይ ፕሊስ እንደዚህ አይልም ይላል። ቆይ እሱን እናየዋለን። ቀጥታ ነው የተተረጎመው። ቆይ ልጨርስ፣ ችግር የለውም። እሺ አንበው ችግር የለውም። እዚህ በቤታችሁ ለመጮህ አይደለም። እኔ እሺ አይልም። ጎይድ እሺ አንብበው ቀጥል። إذا صلى أحدكم إذا إن أرى بناتها አቃይሩት ሐዲሱን ኖስ ራሱ ነው ለቀብላ ስላነበብክ ነው። ቀደም እዛ ከሚለው ጀምረ ስላነበብክ ነው ቀደም። እሺ ይድየሽ አንበው ከላይ ያለውን ስላነበብከው ነው። በፋ የቀደሙ ነብዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተከፉ። የቁጣና የቅሬታ ምልክት በፊታቸው ላይ ታየ። ከዚህም ተነስተው በእጃቸው ፈገፈጉትና እንዲህ አሉ፣ ማንኛችሁም ለሶላት በሚቆምበት ጊዜ ከጌታው ጋር በምስጢር እያወራ ነው ወይም ጌታው በእርሱና በቂብላው መካከል ነው። ቆይ ልጨርሰዋ። ስለዚህ ማናችሁም ቢሆን ወደ ቂብላ አቅጣጫ መጥፋት የለባችሁም፣ ነገር ግን ወደ ግራው
ወይም ከእግሩ በታች መትፋት ይቻላል። በመቀጠልም ነቢይ የልብሳቸውን የጨርቃቸውን ጫፍ ይዘው በላይ ላይ ከተፉበት በኋላ ጥፉትና ወይም እንዲህ ማድረግ ትችላላችኋል ይላል። እሺ ምን ሆነ? ምን ሆነ? ማንኛውም ወደ ቂብላ አቅጣጫ መጥፋት የሌለበትም። ለምንድነው ማንኛውም እንደዛ መጥፋት የሌለበትም? ወደፊት የለበትም መጥፋት። ለምን? ጌታው በእርሱና በቂብላው መካከል ይሆናልና። ከላይ ያለውን አስመርለት። ተወዳጅ አይደለም። ቆይ ተረጋጋ። አይደለም ጌታው ምን ስለሚሆን በቂብላውና በሱ መካከል ይሆናልና። መካከል ነው የሚለው ይሆናል ሳይሆን ነው። ችግር የለውም። ጌታው በእርሱና በቂብላው መካከል ነው። እሺ አሁን ጥያቄህን ግልጽ አድርገው። ስለዚህ ጌታ ይሄን ያለው ጌታዬ የኔ ፊት ለፊት ነው አልልህም። መቼስ ፊት ለፊት ያለው አልልህም። መቼስ ሐዲስ ግን እያለ ነው አይደል እኮ እዚህ ጋር እኮ ምኑ ነው እዚህ ጋር 2 ቢሊዮን አላህ አለ ማለት ነው። አስቡ እንጂ ምን አውቃለሁ እኮ በአንተና በቂብላህ መካከል ጌታ አለ እያለ ነው። እኔ እኮ አይደለሁም ያልኩህ፣ መሐመድን ነው መጠየቅ ያለብን። እንደዛማ ከሆነ እኮ አይደለም ቁዋ ነው። እኔ እኮ ቁዋ ብዬ እኮ ጨርሻለሁ እኮ በፊት አላህ እያለ ቁዋ ብለህ ለምን ፈተው አንተ ነው ኃይሉ ነው ሁላ ቆይ የአላህ ኃይሉ ጌታ ተብሎ ይጠራል። በሁሉም ቦታ አለ። ቆይ የአላህ ኃይሉ ጌታ ተብሎ ይጠራል ወይ? ኃይሉ ኃይል ነው እንጂ የሚባለው ጌታ እንዴት? ሐዲሱ የሚለው ጌታህ ነው ወይንም ደግሞ አላህ በመካከልህ አለ ነው የሚለው እኮ። አላህ በመካከላችን አለ ሲባል ሌላ ተፍሲር ይኖራል። ለምንድን ነው ሌላ ተፍሲር ጋር የምትሄደው? ቅድም ተስማምተናል፣ እንደመጣ እንቀበላለን። የሃይማኖት አባቶች ያስቀመጡት እንትን ይኖራላ። እፎይ መሐመድ ግልጽ ተናጋሪ ነው አይደለም? ነው መሐመድ ግልጽ ተናጋሪና እንደ በተርቱ ነው። ምንም የደበቀ ነገር የለም ብላችሁ ታምናላችሁ? ራይት። ስለዚህ መሐመድ ግልጽ ተናጋሪ ከሆነ በአንተና በቂብላው መካከል አላህ በእናንተ ፊት መካከል አላህ አለ ካለ በኋላ ሌላ ከመቶ ዓመት ከሺህ ዓመት በኋላ የመጡ አይ በእኛና በቂብላው መካከል ያለው አላህማ አይደለም ካሉ መሐመድ ላይ እየዋሹ ነው። በእኔ ላይ ዋሸን ያላልኩትን ያለ ደግሞ ገሃነም ይገባል ብሏል መሐመድ አይደለም? ለምሳሌ እነዚህ ሰዎች የሆነ ትርጉም ሲሰጡት ከምን ተነስተው መሰለ? ከራሳቸው ተነስተው አይደለም። ገባህ አይደል? ከመሐመድ ከተነሱ ይኸው መሐመድ ያለውን አሁን እኮ ያመጣ ነው ሐዲሱን ነው። ሐዲሱን ደግሞ መሐመድ ያለው ምንድን ነው? በእናንተና በቂብላው መካከል የሚሆነው አላህ ነው ብሎ መልሷል። ስለዚህ ማንኛውም መጥቶ ከጊዜ በኋላ መጥቶ አይ ቁዋ ነው አይ እንዲህ ነው ቢል መሐመድ ያላለውን እያሉ ነውና እኔ ያላልኩትን ያለ መኖሪያው ጀሃነም ነው ባለው መሰረት እሱ ያላለውን ካሉ ገሃነም ይገባታል። አንተ መሐመድ ያላለውን ማለት ትፈልጋለህ? ቆይ መሐመድ ያላለውን ማለት ትፈልጋለህ? ኦኬ። ስለዚህ መሐመድ ያላለውን ማትል ከሆነ በእኔና በቂብላው መካከል በፊቴ ላይ አላህ አለ ማለት አለብህ ማለት ነው። እንደዛም ካሉ እንቀበላለን። ነገር ግን ይሄ ዑለማዎች ያስቀመጡልን ተፍሲር አለ ወይም ደግሞ እያንዳንዱ ሰው የሚያይበት ጃን ይኖራል። ገባህ? ሁዘይፋ መሐመድ ያላለውን ካልክ እኮ ገሃነም ከሚገቡት ነው የምትሆነው። መሐመድ በግልጽ ያለው ምንድነው? ግልጽ ተናጋሪ ነው። ምንም የሚሸፋፍም የሚደባብቅ አይደለም። ስለዚህ በእርሱና በቂብላው መካከል አላህ እንዳለ ነው የተናገረው። ጥሩ ጥያቄ። እኔም እዚህ ላብራራልህ የፈለግኩት ምንድን ነው፣ ለምሳሌ አሪፍ ኤግዛምፕል ልስጥህ። ፈጣሪ ግልጽ ተናጋሪ ነው አይደለም? ምን አገናኘው ነው? ምን አገናኘ? እኛ ጋር ከሆነ በምሳሌ ፈጣሪ ብዙ ቦታ ላይ ተናግሯል። ድምፅህ አይሰማም። ድምፅህ አልሰማም።
የእኛን ከሆነ ደጋግሞ ፈጣሪ በምሳሌ የተናገረበት አለ። በምሳሌ አይሰማም። አልሰማም። ቪኪ አልሰማም። ይሰማል። ሁዘይፋ ምን ውስጥ ገብተህ ነው? የአንተ ነው ችግሩ። ሁዘይፋ የአንተ ነው። የኔ ይሰማል፣ በደንብ ይሰማል እያሉ ነው። አሁን ይሰማል። አሁን ይሰማል። ስለዚህ ምንድን ነው ጥያቄ? ፈጣሪ ግልጽ ተናጋሪ ነው አይደለም? ግልጽ ተናጋሪ ነው ስትል ምን ማለት ነው? በምሳሌ ይናገራል ደጋግሞ አልኩህ። እናንተ ጋር በምሳሌ ስለሌለ ሜታፎር ስለማይናገር ነው ሙሐመድ ግልጽ ተናጋሪ ነው የተባለ። ለምሳሌ እሺ፣ አሪፍ ኤግዛምፕል መጽሐፍ ቅዱስ አለ። እሺ፣ የመጽሐፍ ቅዱስ ማብራሪያ ለምን ያስፈልጋል? ምክንያቱም የፈጣሪ ንግግር ግልጽ ሆኖ ከታየን ማብራሪያዎቹ ለምን ያስፈልጉናል? እኔም ያልኩ ያለሁት የእነዚህን ሐዲሶች ማብራሪያ አይገናኝም። እኛ ጋር መጽሐፍ ቅዱስ ግልጽና የተብራራ ነው ተብሎ አልተቀመጠም። እኛ ጋር አንድ የእኛ ግልጽ ነው፣ ነገር ግን ለማያውቁ ሰዎች ማብራሪያ ያስፈልገዋል። አትሳቃ። የእናንተ ምን ስለሚዘጋ ነው ግልጽና የተብራራ ነው ብሎ ዘግቶ ጨርሶታል። ራሱ የተብራራ እና ብናኝ እንኳን ሳቀር የተብራራ ነው ብሎ ጨርሶ ዘግቶታል። የእኛ እንደዛ ብሎ አልዘጋም። አንድ ሁለተኛ ደግሞ በራሳችን እንዳንተረጉም መጽሐፍ ቅዱስ ያዘናል። ትንቢትም ሆነ ምንም በሰው ፈቃድ አልመጣምና በራሳችን እንዳንተረጉም መጽሐፋችን የኛ ያዘናል። የእናንተ ግን ትርጉም እንደማያስፈልገው መጽሐፉ በግልጽ የተብራራ እንደሆነ አስቀምጦታል። ሲያነጻጽረው ደግሞ መሐመድ ምን አለ መሰለ? ቁርአን መሐመድ ለእኔ የተሰጠኝ መጽሐፍ አለ ከወንጌል 7 እጥፍ ግልጽ ነው፣ ከዘቡር ደግሞ 200 እጥፍ ግልጥ ነው አለ። 200 እጥፍ ግልጽ ከሆነ የእናንተ መጽሐፍ ከኛ ማብራሪያ ያስፈልገውም። በቃ ለምሳሌ ቁርአን የወረደው በአረብኛ ነው። ቁርአን የወረደው በአረብኛ ነው። ምሳሌ አይደለም ነገር አንድ ከሌላ የኢትዮጵያ ወይም ደግሞ ሌላ የዩሮፕ የዩናይትድ የዩኤስኤ ዜጋ ያለው ሰው ቁርአን አንስቼ ቀጥታ አረብኛውን ላንብብ ቢል ከየት ነው የሚረዳው? ሜይቢ ለአረቦች ሊረዱት ይችላል። ለአረቦች እኮ ነው ቁርአን የወረደው እንጂ ለሌላ ሰው አልወረደም፣ አልተፈቀደም ሲጀመር። አሪፍ ጥያቄ። አላህ ስብሐነሁ ወተዓላ ወማ አርሰልናከ አለ ኢላ ረሕመተን ሊልዓለሚን፣ አንተ ነብይ ሆይ ለዓለም ዝነት አድርገን እንጂ አላክንህም አለ። ለዓለም ካልሆነ አላለውም። ቁርአን አላፈስክም እያልከኝ ነው? ሙሐመድን አላለውም። ሙሐመድና አንተ ነብይ ነህ ለዓለም ላክንህ የሚላለህ ለዓለም እዝነት እንጂ። እስቲ ኢየሱስ ክርስቶስ ለዓለም መላኩን አንድ ጥቅስ ስጠኝ። የለም እንደዛ ሚል አንተ ጋር እኮ የለም እያልኩ ነው። ሙሐመድ ለዓለም ተላከ፣ ሙሐመድ አንተ ለዓለም እዝነት የሚል ጥቅስ ሽታውም የለም በቁርአን ውስጥ። አላየሁም ልት ማለት ትችላለህ። የለም እስቲ በለው። ወማ አርሰልናከ እሺ ኢላ ረሕመተን እሺ ሊልዓለሚን፣ ለዓለም ዝነት እንጂ አላክንህም። ማንን ነው እንደዛ ያለው? ነቢያችንን ነው። ሙሉ ቁርአን ላይ ወረደ። ኬት አመጣው ሙሐመድን የሚል